ከብዙዎች ዘንድ ትችትንና ውዝግብን ያስነሳው የአዶናይ የኢሬቻ አምባሳደር መሆን። አዶናይ ለስምንተኛ ጊዜ የኢሬቻ አምባሳደር ሆነ። ኮንግራቹሌሽን የሚል ነገር አየሁ። ይሄ ነገር እውነት ነው? ሁለት ሶስት ቦታ ነው ያየሁት። በነገራችሁ እውነት የኢሬቻ አምባሳደር ነው በአሁነኛው? እሱም እየተሰጠ ላለው አስተያየት መልስ የሚመስል ንግግር ተናግሯል። ሰላም የአገሬ ልጆች እንደምን አላችሁ? እንግዲህ በቅርብ ቀናት ሚዲያ ላይ የተስፋፋ የነበረው አዶናይ የኢሬቻ አምባሳደር ሆኗል የሚል ዜናዎች አሉ እና ስለዛ ክላሪፋይ ለማድረግ ነው ይህ ቪዲዮ እየቀረጽኩት ያለሁት። ብዙዎችን እያነጋገረ የሚገኘው የዶክተር ገዱ አንዳርጋቸው አዲስ ስራ። ገዱ ዛሬ አግኝቼው ነበረ። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም ይገርም። ምን ይፈጠር? አንተ ሆድ ያደር አይደለ እንዴ? እናንተ ለሌብነት ለሀገር አስባችሁ አታውቁምና ገዱ አንዳርጋቸው በእውነት አልበላህም። ማዝ ነው ግን እንደነዚህ አይነት ሰገጤ ለነሱ። ሌሎችም አስተማሪና አዝናኝ ቪዲዮዎች እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን በመቆየት የዚህ ቻናል ቤተሰብ መሆን ብቻ ነው። ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን ሂድ። አዶናይ ለስምንተኛ ጊዜ የኢሬቻ አምባሳደር ሆነ። ኮንግራቹሌሽን የሚል ነገር አየሁ። ይሄ ነገር እውነት ነው? ሁለት ሶስት ቦታ ነው ያየሁት። በነገራችሁ እውነት የኢሬቻ አምባሳደር ነው በአሁነኛው? አዎ ናይስ፣ ቆንጆ፣ አሪፍ። አምባሳደራችን ስትመርጡ ደስ ይላል። ደስ የሚለው ነገር አካውንቱ ላይ እንኳን ስንትን ፖስት አላደረገውም። አምባሳደር ስላደረጋችሁኝ አመሰግናለሁ ብሎ እንጂ እዩት። አምባሳደር ስላደረጋችሁኝ አመሰግናለሁ ብሎ ፖስት አላደረገውም። እዩት። ይሄ እሱ አካውንት። በእኔ ትቀየማላችሁ እናንተ። ስለ ዮሰፍ በቀደም ስናገር እኔ ያላችሁ ሰዎች እኔ ላይ ትቀየሙኛላችሁ። እውነት ትልልቅ ስራ የሰሩ ሰዎች የሉም? እንትን ነው የኦሮሞ አርቲስቶች የሉም? ትልልቅ ስራ የሰሩ የኦሮሞ አባቶች የሉም? ቲክቶከሮች የሉም? እኔን ትቀየሙኛላችሁ። በዚህ አንድነት ፍቅር ምናምን ልትሉ ነው። በአናታችሁ ተገልበጡ። አይገርማችሁ? አምባሳደር አድርጋችሁኛልና አክብራችሁኛልና አመሰግናለሁ ብሎ ፖስቱ ላይ አካውንቱ ላይ ያለቀቀ ሰው አክብረህ አንተ ጋቢ አልብሰህ ምናምን ማለት የተማረ ብዙ ነው የሚያስ አሸን ነው። በነገራችሁ እኔ ለፈለጋችሁት መስጠት ትችላላችሁ፣ ግን ባለቤቱ ያቀለለውን አሞሌ ባለዳ አይሸከምለት። ለማንኛውም ትልልቅ ስራ የሰሩ ሰዎች አሉ። እንደዚህ አይነት ነገር ስናገር በሌላ ነገር የምታዩብኝ ስለ ራሴ ነገር ራሴ ስለማውቅ አርፋችሁ ቁጭ በሉ። ስለ ማህበረሰቤ ነው ያውቃል። እንደዚህ አይነቱ ነው እየገባ እያለቀለቀ እያስናቀን ያለ። አሁንም ቢሆን ለኢሬቻ አከባበር ምናምን አክባሪዎች ሼር ኮፒ ሊንክ አድርጉ። ፕሮፌሰር ጋቢሳ እጀታ እዚህ ነው ያሉት። በዛ ላይ አካውንቱ ላይ እንትን ፖስት አድርጓችሁ ላላከበራችሁ ሰው አምባሳደር ስታደርጉ ደስ ይላል። እደግመዋለሁ፣ ባለቤቱ ያላከበረውን አሞሌ ባለዳ አይሸከም። እናንተ ናችሁ እያስናቃችሁ ነው ያላችሁ። ብዙ ሰዎች እንግዲህ አዶናይ የክብር አምባሳደር ወይ ደግሞ የኢሬቻ የክብር አምባሳደር በመሆን ተመርጧል እያሉ ይገኛሉ እና ይህ ነገር በጣም ብዙ ሰዎችን አናዷል ማለት ነው። እነ ዮኒ ማኛ ምናምን በየገጻቸው ላይ ስለዚህ ጉዳይ ሀሳብ አስተያየታቸውን እየሰጡ ይገኛሉ። ግን እስኪ ከራሱ አንደበት ምን እንደተፈጠረ መጀመሪያ እንስማው። ሰላም የአገሬ ልጆች እንደምን አላችሁ? እንግዲህ በቅርብ ቀናት ሚዲያ ላይ የተስፋፋ የነበረው አዶናይ የኢሬቻ አምባሳደር ሆኗል የሚል ዜናዎች አሉ እና ስለዛ ክላሪፋይ ለማድረግ ነው ይህ ቪዲዮ እየቀረጽኩት ያለሁት። ከሁለት ቀናት ከሶስት ቀናት በፊት እንግዲህ ወደ ከአባ ገዳዎች ጋር ተቀላቅዬ ምሳ የበላሁበት ቀን ነበረ። ይህ ቀን ደግሞ በጣም ትልቅ ቀን ነበር ለኔ። ምክንያቱም አዲስ ትልቅ የሆነ ባህል በአይኔ ያየሁበት ምረቃ፣ አዲስ ምረቃ ከዚህ በፊት ሰምቼው ማላቅ ምረቃ የሰማሁበት ትልቅ መተሳሰብና ፍቅርን ያየሁበት ከአባ ገዳዎቹ መሃል በጣም ትልቅ ደግሞ ክብር
ያገኘሁበት እና ያየሁበት ነው እና የመከሩኝ ትልቅ ምክር አለ። አባገዳችን የመከሩኝ ምክር ደግሞ ምንድን ነው? ፍቅርን እንድሰብክ፣ አንድነትን እንድሰብክ፣ ሁሌም ይቅርታ ማለትን እንድማር እነዚህ ነገሮችን ልቤ ውስጥ የያዝኳቸው ነገሮች ናቸው እና እኔም ቃል የገባሁት ምንድነው እሬቻም ያው እንደምታውቁት ቀርበዋል። እሬቻም በዓለም ደረጃ መታወቅ አለበት የሚል ሀሳብ አስነስተው ነበር። እነሱም የኔም ፍላጎት ነው። አይ ቲንክ አዶናይ የእሬቻ አምባሳደር ሆኗል የሚለው ወሬ ስህተት ነው እንድታውቁት ፈልጋለሁ። ግን ደግሞ ማወቅ ያለባችሁ ሁላችንም በየግላችን የኛ የባህላችን አምባሳደሮች መሆን ይኖርብናል ብዬ አስባለሁ እና አምባሳደር ሆኜ መሾምም የለብኝም። ምክንያቱም እሬቻ የሚያኮራ ባህል ስለሆነ ቆሜ ባስተዋውቀው ኢንተርናሽናሊ በዓለም ደረጃ እንዲታወቅ ሞከሬ ለኔ ኩራት ነው and ግዴታዬም ነው ብዬ አስባለሁ። ምክንያቱም ያለፈው ዓመት ወደ ኦሮሞ ሄጄ እሬቻን ሳከብር እውነቴን ነው የምላችሁ ያገኘሁት ፍቅር ካሰብኩት በላይ ነው። ያቀፉኝ ሰዎች ስሜን ሲጠሩ ሲያዩኝ ሲመለከቱኝ አይናቸው ላይ ያየሁት ፍቅር እውነቴን ነው የምላችሁ ትልቅ ነው፣ የማልረሳው እስካሁን ማለት ነው መቼንም የማልረሳው እና የኦሮሞ ሕዝብ በጣም ትልቅ ፍቅር አሳይቶኛል። ስለዚህ የኢትዮጵያ ባህሎች የማሳየት የማስተዋወቅ እና ሪፕሬዘንት የማድረግ ግዴታ አለብን። ሁላችንም የባህላችን አምባሳደር ነን ማለት ነው። እንግዲህ እምላት አንድ ቃል አለች። እሷ ምንድነች? የኛ ልዩነታችን አንድነታችን ነው። ሁላችንም እኔ የተወለድኩት ትግራይ ነው፣ ከትግራይ ነው የመጣሁት። የኦሮሞ ባህል ደግሞ ያደግኩበት አይደለም። ግን ደግሞ that's why በጣም ደስ ብሎኝ ፈገግ ብዬ ሲጸልዩ ሲመርቁ ያመጋገብ ስነ ስርዓታቸው፣ አለባበስ ስነ ስርዓታቸው፣ ጋቢ ሲያስለብሱኝ እነዚህ ነገሮች ያላደግኩባቸው ነገሮች ስለሆኑ አሁን ኤክስፒሪየንስ አረጋቸው በቃ እንደ አዲስ የሆነ በቃ የሆነ እንደ አዲስ ህይወት እየኖርኩ ነው እንደሆነ ነው የሚሰማኝ እና ይሄ ደግሞ በጣም ደስተኛ ነው የሚያደርገኝ እኔ በጣም። ስለዚህ ኦሮሞ ህዝብ በጣም ወዳቸዋለሁ፣ ኢትዮጵያን በጣም ወዳታለሁ። እንግዲህ አክብራችሁ ጋቢ ስላለበሳችሁ በጣም ትልቅ ክብር ተሰምቶኛል። ምን ያህል አደራ እንደሆነ ተረድቻለሁ። ስለዚህ አደራዬም ተቀብዬ እወጣለሁ እላችኋለሁ። አመሰግናለሁ በጣም። መረጃው የተሳሳተ ነው ብሏል። እንግዲህ አዶናይ ያው እዛ ሄጄ ፕሮግራሙን ተካፍያለሁ። ሲቀጥል ደግሞ ባህሉን ለማስተዋወቅ ከነሱ ጋር ሆኜ አብሬ ባህሉን ለዓለም ለማስተዋወቅ ነው እንደተነጋገር ነው። የክብር አምባሳደር የሚለው ወሬ የተሳሳተ ነው። ሲቀጥል ያ ቦታ ለኔ አይገባኝም በማለት ተናግረዋል ማለት ነው። እና ብቻ ብዙ ሰዎች የኛውን ነገር እያሰራጩት ነበረ። እስኪ ዋነኛ ቪዲዮን እስኪ ላሰማችሁ። እስኪ እሱ የተናገረበት አለ። እዛ ጋቢ አልብሰውት በፕሮግራሙ ላይ በማይክ ቆሞ ሲናገር የነበረው ንግግር አለ። እስኪ እሱን አብረን እንመልከተው። እንግዲህ እዚህ ከመሀላችሁ ስለተገኘው በጣም ትልቅ ደስታና ኩራት ይሰማኛል። ያው ለመጀመሪያ ጊዜ ነው እንደዚህ አባገዳዎች መሀል ስቀመጥ እና በጣም ደስ ብሎኛል። እያመሰገንኩም ነው። ምን ብዬ አምናለሁ እኔ ልዩነታችን ሁሌም አንድነታችን ነው። ለየት የሚያደርገን ነገር በዚህ አምናለሁ። ለዛም ነው ያለፈው ዓመት ወደ እሬቻ ስመጣ ያየሁት ፍቅር፣ የሰው ፍቅር ሲያቅፉኝ ያለው ስሜት ከጠበቅኩት በላይ ካሰብኩት በላይ ሆነብኝና ያው በዚህ ዓመት እሬቻ መጥቶልናል። እግዚአብሔር የተመሰገነ ይሁን። ሁላችንም እንኳን በጤና በሰላም አቆየን። ተመስገን። አመሰግናለሁ በጣም። ከዚህ በላይም ብዙ ነገር እንሰራለን። ብቻ ብዙዎች እያሉ የሚገኙት ይሄ ነገር የተሳሳተ መረጃ ነው። ያው ከራሱ አንደበት እንደሰማ ነው። እናንተ እያላችሁት ያለው ነገር ፈጽሞ ውሸት ነው። አምባሳደር ሆኜ ሳይሆን ብቻ በቃ ፕሮግራሙ ላይ እንድካፈልና ፕሮግራሙን ለዓለም እንዳስተዋውቅ ነው። ኢሬቻ ለዓለም መታወቅ ያለበት ባህል ስለሆነ ነው እያለ የሚገኘው። እሱም በደስታ ነው ይሄን ነገር የማደርገው እያለ ይገኛል። እና እንደዚህ አይነት ወሬ የሚያሰራጩ ሰዎች እኔ ከአዶናይ ጋር የሆነ ችግር ያለባቸው ሰዎች ይመስለኛል። እስኪ እናንተ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እናንተ ለሌብነት ለሀገር አስባችሁ አታውቁምና ገዱ አንዳርጋቸው በእውነት አልበላም ማዝ ነው። ግን እንደነዚህ አይነት ሰገጤ ለነሱ የአማራን ስልጣን አሳልፈ ሰጠ መውጣት ያማል። በጣም ነው የሚያም። መስፍን ፈይሳ እንኳን ባለሀብት ሆኗል። መስፍን ፈይሳ ገዱ አንዳርጋቸው ፓርኪንግ መስራቱ እንዴት ሊያስደነግጣችሁ ቻለ? እንዳንተማ ዘርፎ እንደ አዜብ መስፍን የ4.5 ቢሊዮን ዶላር ሌባ መሆን ነበረበት። ተጓ እንደናንተ በደንብ አድርጎ መዝረፍ ነበረበት። ገዱ በሐቁ ስለኖረ ነው። በሐቁ ሳይዘርፍ ስለኖረ አሜሪካ ሲመጣ እንደማንኛውም ሰው ስራ ነው የምትጀምረው። የሆነ ስራ ትጀምራለህ። ፓርኪንግ ሊሆን ይችላል፣
ጋዝ ስቴሽን፣ ሱፐርማርኬት ሊሆን ይችላል፣ ዲፍረንት ኡበር ሊሆን ይችላል። የተለያዩ ስራዎች አሉ አሜሪካ ሀገር። እሱን ሊሰራ ይችላል። ስራው ሊከበርበት እንጂ ሊያሰድበው አይችልም። እንደናንተ አይነት ሌባ ዳፍንታም ግን ምን ያደርጋል? ኦ የኢትዮጵያ ከፍተኛ ባለስልጣን ሆኖ እንዴት አልዘረፈም ነው ጥያቄ። በኋላ ለእናንተ ቀኑ ይመሻል፣ ቀኑ ይመሻል። እመነኝ። የዛኔ ያ ሁላ ጉራ፣ ያ ሁላ መበጥረቅ፣ ያ ሁላ ብዙ ነገር አፈር ቀድሜ ይገባል። ገዱ አንዳርጋቸው ይባላል እና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነህ። እግዚአብሔር ምስክሬ ነው። በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ 1 7-11 የግል ነው ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ። አደነቅኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ሕዝብ ሳትዘርፍ በሀቅ የወጣ አንተ ላይ ነገርኩህ እኮ ከነ ማስረጃው። የሽመልስ አብዲሳ ዘመዶች በሙሉ ሲሚንቶ ኢትዮጵያ ላይ አስመጪና ላኪ እነሱ ናቸው። ኢትዮጵያ ላይ ሲሚንቶ በሙሉ የዶክተር ገዱ አንዳርጋቸው እንግዲህ በአሜሪካ ውስጥ ፓርኪንግ ሲሰሩ መታየታቸው ብዙ ሰዎችን አስገርሟል እና ከብዙ ሰዎችም ያው አድናቆትን እየተቸሩ ይገኛሉ። ምክንያቱም ምንድን ነው በባለስልጣን ደረጃ ባለስልጣን የነበረ ሰው በአንድ ወቅት መቼም ገዱ አንዳርጋቸው ማለት የአማራ ክልል ርዕሰ መስተዳደር የነበሩ ግለሰብ ናቸው እና እሱ እንዳለ ሆኖ አሁን ላይ ያሉበት ሁኔታ ብዙዎችን ያስገረመ ሆነዋል ማለት ነው እና ከአንዳንድ አሁን ላይ ደግሞ ከአንዳንድ ፖለቲከኞች ደግሞ ያው ጭራሽ እንደ ማሾፍም እያደረጋቸው ነው። እስኪ አንድ ቪዲዮ ልጋብዛችሁና አብረን እኛም ሀሳብ አስተያየታችንን እንሰጥበታለን። ገዱ ዛሬ አግኝቼው ነበረ። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም የሚገርም ምን ይፈጠር አንተ ሆድ ያደር አይደለ እንዴ? እናንተ ሆዱን ሽጦ ማደር ነበረበት። የሚገርም እኮ እኔ አንተም የሚባል ሰው አይደለም። አክብሬው ስታሽቋልጥለት የነበርክ ሰው ነው። አንተ የሚያድግ ውስጥ እያለ አንተ እኮ በዛ ዘመን ያልሰራኸው ግፍ አለ እንዴ? አሁን ሰው ከእንደዚህ አይነት ጭንቀት ውስጥ ወጥቶ የራሴን ስራ እየሰራው ልኖር ማለት ሲዘርቅ አላገኘው እንዴ? አንተ እኮ ከመጡት ጋር ሁሉ እኮ ድስት ላስ ያልክ ሰው ነው አይደል እንዴ? ያዲግ ላይ አሽቋለጥ ካልሆነልህም ወጣ እሪ ያልክ ጮክ የሚሰማ አጣ። ከእንደገና አሁን የኛው መንግስት ሲመጣ የሆነ ነገር አዲስ አበባ መስተዳድር ላይ ሸጉጡኛል የሚሸጉጥ አጣ። የአባቴ አምላክ ይሸጉጥ። ሆዳደር አንተ እንዳንተ አይነት ሰው እንደው ሊና ቢስ አይነት ሰው በጣም በቃ ቀፋፊ ነው። ታዲያ ትልቁ አጅታል እኮ አባቴ። በአሁን ሰዓት ምከር፣ ወጣቶችን ምከር፣ ስራው ላይ ያሉትን ሰዎች አበረታታ። ዝም ብለህ አቃቂር አታውጣ። አታፍርም እንዴ አንተ? ቤተሰብ አለ አሁን እናት አሁን ሚስት ልጆች ምናምን የሚኮሩብህ አባት ነው ማለት ነው አንተ። ኧረ ዝም በል እንደው ዝም። እውነት እሱ እኮ በቃ እርገፍ አድርጎ ተተው። አሁን ሊናው ንጹህ ነው የሚያድረው። አንተ በሚዲያ ፍቱላ ትነፋለህ። የድሃ ልጅ ታስጨርሳለህ። ወንድ ከሆንክ አትገባም። እስቲ ግባ ያሾሩልሃል። ምን ይመስላል በመዳለም? ኧረ ድብቅሳ አንተ እድሜ ዘመንህን እንዴ አረጀህ እኮ በቃ። ትንሽ በሆነች አጭር ጊዜ እንኳን ጥሩ ነገር ለመስራት ሞክር። ተውት በቃ ስራውን ይስራ። በቃ ተወርገፍ አድርጎ ተወላችሁ ይኸው አብቀው ጋሽ አብቀው። ኧረ ያንተ ይብሳል። ኧረ በስመ አብ እውነት ሰው ይዋሻል፣ ይቀጥፋል። ምን ያንተ ግን እንደው መድኃኒዓለም ዱዱ ያድርግ አንተ። ይሄ ነው ምርቃት ይላል። ብቻ የዶክተር ገዱ አንዳርጋቸው አዲስ ስራ ብዙዎችን አነጋግሯል። ከአንዳንዶች ዘንድ እንዴት ከተከበረ ስራ ወደዚህ እንዴት ትወርዳለህ በማለት ልክ እንደ አሁን እንደተመለከታችሁት ልክ እንደ ኤርሚያስ ማለት ነው የተናገረውን ነገር ያው ያየውን ነገር እንዳሳፈረ አይነት ነገር ነው ንግግሩ ማለት ነውና እኔ እስከማውቀው ድረስ የሚያሳፍር ስራ አለ ብዬ አላስብም። ያው እሱ ምናልባት እያሰበ የሚገኘው ከተከበረ ስልጣንህ እንዴት ወደ ፓርኪንግ ወርደህ ትሰራለህ በማለት ሊያሽሟጠን የሞከረው ግን እሱ እንደውም ሰላማዊ ነገር መርጧል ብዬ ነው ማስበው እንደኔ ማለት ነው። ምክንያቱም የኛ ሀገር ፖለቲካ ሁላችሁም ታውቁታላችሁ። ያው ብቻ የሚሰሩት ስራዎች ጥሩ አይደለም እና
ሰላም ይሻለኛል በማለት ይመስለኛል እንደዚህ አይነት ነገር ውስጥ የገቡት አቶ ዶክተር ገዱ አንዳርጋቸው ማለት ነውና ይህ ለምንም ልናሽሟጥጥበት የሚገባ ነገር ሳይሆን እንደውም ቆመን ልናጨበጭብላቸው ነው የሚገባው ለነሳቸው። እስኪ እናንተ በዚህ ቪዲዮ ምን አይነት ሐሳብ አስተያየት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በገዛ ሀገራቸው በገዛ ምድራቸው ላይ በውጭ ዜጎች ድብደባና ግፍ እየተፈጸመባቸው ያሉ ኢትዮጵያውያን ሰራተኞች ድምጽ ያስፈልጋቸዋል። ይህ የምትመለከቱት ምስል በአዳማ ኢንዱስትሪያል ፓርክ በሚገኘው አንቴክስ ቴክስታይል ድርጅት ውስጥ የሚሰሩ ሰራተኞች በዶርሚተሪያቸው ተኝተው ያሉ በር ተገንጥሎ በመግባት ባላግባብ ድብደባ፣ ዛቻና የአካል ጉዳት እየደረሰባቸው መሆኑን በቦታው የነበሩ እማኞችና ተከታዮች ልከውልኛል። ቀደም ሲል በሰራተኞችም ላይ ማንነቱ ያልታወቀ ኬሚካል በመርጨት በርካቶችን ለጤና ችግር ዳርጎም ነበር። ነገር ግን እስካሁን ድረስ ምንም አይነት ህጋዊ እርምጃ አልተወሰደም ብለውኛል። ማንም ሰው በሀገሩ ለስራ ብሎ እንደ ባሪያ ሊገረፍና ሊደበደብ አይገባም። ይህ ቪዲዮ ለሚመለከታቸው አካላት እንዲደርስ ሼር አድርጉላቸው። በብልሃት እንኑር። ምን ማለት ነው? ቆይ ጭራሽ ከሀገር ውጪ ወይ ደግሞ ከሀገራችን ውጪ ወተን የምንሰቃየውም ሳያንስ እዚሁ ሀገራችን ላይም የውጭ ዜጋ መጥቶ በዚህ መልኩ እንደ ባርነት እየገዛን ነው እንዴ? ይህ እኮ በጣም ሊታሰብበት የሚገባ ጉዳይ ነው። እንደዚህ አይነት ነገር ዝም መባል አለበት ብዬ አላስብም። አሁን እንደዚህ አይነት ነገሮች ከተለመዱ ይስፋፋል፣ እንደ ቀልድ ነው የሚስፋፋውና ይህ ነገር ዝም መባል ያለበት ጉዳይ አይመስለኝም። አዲስ አበባ ውስጥ የሚገኙ የመኪና መሸጫዎች ምን ሆኖ ነው ባዶ የሆኑት? የአዲስ አበባ ገቢዎች ቢሮ እንግዲህ በመኪና ኮሚሽን እና አገናኝነት ስራ ላይ የተሰማሩ ነጋዴዎች የአስመጪዎችን መኪኖች በድርጅታቸው ግቢ ውስጥ አቁመው መሸጥ በሕግ የተከለከለ በመሆኑ መኪኖቹን በአስቸኳይ እንዲያነሱ ጥብቅ የተባለ ትዕዛዝን አስተላልፏል። ቢሮ ያስተላልፈውን ጥብቅ መመሪያ ተከትሎ በአሁኑ ወቅት በአዲስ አበባ የሚገኙ አብዛኞቹ የኮሚሽን ነጋዴዎች መኪኖቹን ከግቢያቸው እያወጡ ይገኛሉ። ቢሮ እንዳስታወቀው በተሽከርካሪ ንግድና አስመጪነት ዘርፍ ላይ የተሰማሩ ህጋዊ ነጋዴዎች ብቻ ናቸው የራሳቸውን ንግድ በሚያከናውኑበት ህጋዊ ቦታ ላይ ሽያጭ ማከናወን የሚችሉ በማለት ጥብቅ የተባለ ማስጠንቀቂያን አስተላልፏል። ታዲያ በአስቸኳይ ከግቢያቸው ውስጥ መኪኖችን የማያወጡ የኮሚሽን ነጋዴዎች የንግድ ድርጅቱን የማሸግና ሌሎች ህጋዊ እርምጃዎችን እንደሚወሰድባቸውም ተነግሯል። ይህንን ውሳኔ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። መንግስት ሰሞኑን እያወጣቸው ካሉ ህጎች ህብረተሰቡን እንደ አንድ ያስማማ ውሳኔ ይመስለኛል። ይሄኛው ብዙ ጊዜ መንግስት የሚያወጣቸው ህጎች ህብረተሰቡን የሚጠቅሙ ነው አናገኘውም። በተለይ ደግሞ ህብረተሰቡን የሚጎዱ ነገሮችን ነበረ እስከዛሬ የሚያደርግ ነበረው ህብረተሰቡ የማይጠቀምበትን ነገር ማለት ነው። እና ይህ ህግ ግን አሁን ላይ ያወጣው በዚህ በመኪና ዙሪያ ያወጣው ህግ ብቻ በቃ ሁሉም ህብረተሰብ የተስማማበት ነው ብዬ ነው ማስበው። እናንተም ተስማሙበታላችሁ ብዬ ነው ማስበው። ምንድነው ያደረገው? በቪዲዮ ላይ እንደሰማ ነው ብቻ ከዚህ ከኮሚሽን ስራ ውስጥ ደላሎች እንዲወጡ ነው ያደረገው። አስመጪ ብቻ አምጥቶ መኪናውን መሸጥ እንዲችል እና አሁን ላይ ብዙ ሰዎች እያሉ የሚገኙት የመኪና ዋጋ ሊቀንስ ይችላል ነው። ከአንዳንድ ሰዎችም ደግሞ ምናልባት አስመጪዎቹ እንደ ደላሎቹ ገበያውን ራሳቸው ሊቆጣጠሩ ይችላሉ። ሲቀጥል በቃ በራሳቸው እንደፈለጉ ማድረግ ይችላሉና ላይቀንስም ይችላል እያሉ ይገኛሉ። ግን እኔ የሚቀንስ ይመስለኛል ይህን ህግ ማለት ነው። ከዚህ ቀደም ራሱ ተናግሮት ነበር ከመተግበሩ በፊት በፓርላማ ወቅት ላይ ፓርላማ ስብሰባ በነበራቸው ወቅት ላይ ተናግሮት ነበር። እስኪ የተናገረውን ንግግር ዶክተር አብይ እስኪ አንዴ እንስማው። መኪና አስመጪ አታልቅሱ አስቀድሞ ተናግሯል። ካር ማስገባታችሁን የምንመርጠው ቢሆንም በምናደርገው ስውር ሱፐርቪዥን ከሚታይ ገበያ ውጪ የሚደራደር መኪና መሸጫ ካለ እንዘጋዋለን። የሚገርም ወደዛ ከምንሄድ ማትረፍ አለባችሁ፣ መጠቀም አለባችሁ። ትክክል ነው። ፕሮፊት ማርጂናችሁ ግን ትክክለኛ ይሁን። በአንድ ጊዜ ብቻችሁን ለማድረግ የሚደረግ ጥረት በጥቅል ጎጂ እንጂ ጠቃሚ አይደለም። ኤሌክትሪክ መኪና 3.5 ሚሊዮን እስከ 4 ሚሊዮን ባለው ውስጥ አንድ አይነት መኪና ይሸጣል። ድርድሩ ይቀበላል አትቀበል በፎርማል ነው ፎርማል አይደለም እየተባለ ማለት ብቻ የሚገርም ነው። አሁን ይህ ህግ ማለት ነው ተግባራዊ ከሆነ እኔ እርግጠኛ ነኝ የመኪና ዋጋ ይወርዳል ብዬ አስባለሁ። በጣም ብቻ ከ170% ይወርዳል ብዬ ነው ማስበው። ምክንያቱም ምንድነው አስመጪዎቹ ያመጣሉ፣ ካመጡ በኋላ ለደላሎች ነው ማሳልፈው የሚሰጡት። ያው ደላሎች በብዛት ቤት ተከራይተው ግቢ ተከራይተው የሚሰሩት በኮሚሽን የሚሰሩ ሰዎች ናቸው እንጂ ራሳቸው አስመጪዎቹ አይደለም። አስመጪዎቹ አምጥተው ለነሱ ነው የሚሰጡትና አሁን ላይ መንግስት እያለ የሚገኘው ራሳችሁ በግቢያችሁ እንደዚህ ብቻ ራሳችሁ አምጥታችሁ መሸጥ ነው የምትችሉት እንጂ ለሶስተኛ ወገን አሳልፋችሁ መስጠት አትችሉም እያለ ይገኛል። እና ይህ ህግ በጣም የሚገርም ነው ብዬ ነው ማስበው። ምክንያቱም
የደላላ ስራ መቼም የሚወራ አይደለም። ደላላ የራሱን ጥቅም እንጂ የህብረተሰቡን ጥቅም አንድም ቀን ተመልክቶ ስለማያውቅ ማለት ነውና የደላላን ስራ ከናጠቃላይ ከዚህ ሀገር ሲስተም ውስጥ ቢያወጣ እንደውም ከዚህ የበለጠ ብዙ ነገሮችን ማትረፍ ይቻላል ብዬ ነው ማስበው። እስኪ እናንተ ምን ትላላችሁ? በእኔ ሀሳብ ይህ የዶክተር አብይ ውሳኔ በጣም የሚገርምና ብዙዎችን እፎይ ያስባለ ዜና ይመስለኛል። ከዚሁ ከዶክተር አብይ ዜና ሳንወጣ በጠና ታሟል የሚባሉ ወሬዎች እየተሰራጩ ይገኛል። እስኪ ምንድን ነው የሚለውን አብረን እንመልከት። አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው። የሰይፉ ፋንታውን ወንድም እንግዲህ ለዶክተር አብይ ሜካፕ አርቲስት ነበረ እያሉ ይገኛሉ ነው አሁንም ድረስ ነው። እና እሱ ነው እንደዚህ አይነት መረጃዎችን እያሰራጨ የሚገኘው እንደታመመ እና ፊቱ ሜካፕ መቀበል እንደማይችል። ብቻ ነገሩ ወደ አሳሳቢ ደረጃ የደረሰ ይመስለኛል። እስኪ እውነታውን ቀስ በቀስ የምናውቀው ይሆናል። ከራሱ ማንደበትም ሊሆን ይችላል። ብቻ ሌሎችም መረጃዎች ሲወጡ እውነታውን ቀስ በቀስ የምናውቅ ይሆናል። ከ2 ቀን ወይ ከ3 ቀን በኋላ ኤምኤምኤ ፋይቲንግ በአድዋ ሙዚየም ውስጥ ለማድረግ ቀጠሮ ተይዟል እና ብዙዎችም ትኬት ቆርጠው ይህንን ፋይቲንግ አዳራሽ ውስጥ ገብተው ለመከታተል ቀኑን እየተጠባበቁ ነው። ይሄ የጥንቃቄ መልእክት ነው። ስለዚህ ለብዙዎች እንዲደርስ ሸር አድርጉት። ባገኘሁት መረጃ መሰረት በረቀቀ መንገድ እጅግ በጣም ዘመናዊ በሆነ መንገድ አዳራሹ ውስጥ ቦምብ ለመጣልና አዳራሹን ለማጋየት የቅድመ ዝግጅት ስራዎች አልቀዋል። ስለዚህ ለብዙዎቻችሁ ወደዚህ አዳራሽ ውስጥ ባትገቡ እመክራለሁ፣ ህይወታችሁን ለማዳን። ምናልባት አዳራሹ ውስጥ ያሉ ሁሉም ሰዎች ህይወታቸውን ሊያጡ ይችላሉ። እንዲያው በህይወት እንኳን ቢተርፉ የአካል ጉዳተኞች ሊሆኑ ይችላሉ። ስለዚህ ራሳችሁን ካላስፈላጊ መስዋዕትነት ጠብቁ። አላስፈላጊ መስዋዕትነት አትክፈሉ። ህይወታችሁን እንዳታጡ፣ የአካል ጉዳተኞች እንዳትሆኑ፣ ወደዚህ አዳራሽ እንዳትገቡ እንመክራለን። ይህንን የአዲስ አበባ ፖሊስ ሊያስቆሙ አይችልም። የፌዴራል ፖሊስ ሊያስቆሙ አይችልም ባገኘሁት መረጃ መሰረት። ምክንያቱም እጅግ በጣም የተራቀቀ ሲስተም ነው የሚጠቀሙ። ይህንን እናደርጋለን ብለው እንቅስቃሴ እያደረጉ ያሉ ሰዎች እኔ የብዙዎችን ህይወት ለመታደግ ነው ይህን መረጃ እየሰጧችሁ ያለው። ተጠቀሙበት። ህይወታችሁን ካጣችሁ የብልጽግናው መንግስት ኃላፊነቱን አይወስድላችሁም። ወይም ደግሞ ይህንን ፋይቲንግ ያዘጋጀው አካል ኃላፊነት አይወስድላችሁ። ወይ አካል ጉዳተኛ ብትሆኑ ይህንን ያዘጋጀው አካል ኃላፊነት አይወስድም። ኃላፊነቱን የምትወስዱ እናንተ ናችሁ። እኔ የቅድመ ጥንቃቄ መልእክት ነው እያስተላለፉ ያለ። ልክ ሰብአዊነት ስለሚሰማኝ ንጹሃን እንዳይጎዱ ነው ይህንን መልእክት እያስተላለፉ ያለ። ስለዚህ በቅንነት ተረዱትና ወደዚህ አዳራሽ ውስጥ ባትገቡ።
በዛሬው ዕለት እንግዲህ ኢትዮ ፋይት ናይት በአድዋ 00 ይከናወናል እና አንድ ወጣት በምስሉ ላይ የምትመለከቱት ወንድማችን ተጠንቀቁ ቦምብ ሊፈነዳ ይችላል እያለ ይገኛል እና እውነት ከሆነና መረጃው አሳማኝ ከሆነ እሰየው ነው። ግን መረጃው አሳማኝ ካልሆነና ይሄ በስም ማጥፋት ራሱ ሊከሰስ ይችላል። ይሄ ልጅ እንደዚህ ህዝቡን የተሳሳተ መረጃ ለህዝቡ በመስጠት ሊከሰስ ይችላል እና ነገሮችን ሳናጣራ ባናወራ ጥሩ ይመስለኛል። በጠዋቱ አሳዛኝ የተባለ የትራፊክ አደጋ ተከስቷል። ዛሬ ነሐሴ 18 በአዲስ አበባ ቦሌ ክፍለ ከተማ ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ከጠዋቱ 1 ሰዓት ከ50 ላይ ከኮየ ፈጬ ወደ ጎሮ በመጓዝ ላይ የነበረ ሚኒባስ ተሽከርካሪ መኪና በመንገድ ስራ ላይ የነበረ እስካቫተር ማሽን ወድቆበት በታክሲ ውስጥ ከነበሩ ተሳፋሪዎች መካከል የ6 ሰዎች ህይወት ማለፉ ተነግሯል። ታዲያ ከሟቾች በተጨማሪም ሌሎች ሰዎች ላይ ከባድና ቀላል የአካል ጉዳት ደርሶባቸው ወደ ሕክምና ጣቢያ እንደተወሰዱም የከተማው ፖሊስ ዋና ጠቅላይ መምሪያ አስታውቋል። ለሟቾች ነፍስ ይማር እንዲሁም ለቤተሰቦቻቸው መጽናናትን እንመኛለን። ሰሞኑን የመኪና አደጋ በጣም እየሰማን እንገኛለን። ያው ከሹፌሮች እንዝላልነት የሚመጣ ነው በብዛት ማለት ነው። ግን አንዳንዴም እንደዚህ አይነት አደጋም ይከሰታል። እንግዲህ የቆመ የኮንስትራክሽን ይሄ ያለ አይደል እስካቫተር ትልቁ እሱ መኪናው ላይ ወድቆበት ነው እንግዲህ የብዙ ሰዎች ህይወት ያለፈው ማለት ነውና ብቻ ከእንደዚህ አይነት ነገር ፈጣሪ ጠብቀን ነው ማለት የሚቻለው። ለሞቱትም ነፍስ ይማር፣ ነፍሳቸውን በአጸደ ገነት ያኖርልን። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል የበለጠ የተብራራና በተለያየ ፎርማት እያቀረብኩት ያለውን ህግ ነክ መረጃ ማግኘት መጠቀም ትችላላችሁ። ሰብስክራይብ እያደረጋችሁ እንግዲህ የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንጻር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁም ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎች ልታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። እንግዲህ ሴዶ በእንደዚህ አይነት ነገሮቹ የተለመደ ግለሰብ ነው። ያው ብቻ ሶሻል ሚዲያን በሚገባ ከሚጠቀሙባቸው ሰዎች አንዱ ሴዶ ነው ብዬ ነው የማስበው። መነጋገሪያ መሆን ሲፈልግ ራሱን መነጋገሪያ ማድረግ እየቻለ ይገኛል በአሁኑ ሰዓት እና እኔ እርግጠኛ ነኝ ይሄ ሐሰት ነው። ዝም ብሎ ህዝቡን ለማንጫጫት የሚፈጥራቸው ዘዴዎች ናቸውና በስነ ስርዓትም እየሰራለት ነው ብዬ ነው የማስበው እና ይህ ነገር እውነት ከሆነ ወደ ሸቤ ሊገባ ይችላል ነው እና ምንም ጥያቄ የለውም። ምክንያቱም እዚች ጋር የብዙ ሰዎችን ብር ነው የሚከስረው። ድርጅቱ ይከስራል፣ አዘጋጁ ኮሚቴ ማለት ነው።
ሲቀጥል ደግሞ ብዙ ሰው ትኬት ቆርጦ እሱን የነሱን ፋይት ለማግባት የጓጓ ሰው አለ ማለት ነውና ይህ የማይታሰብ ነገር ነው። ሐሳብ መሰረዝ ሲቀጥል ኮንትራት አለው ዝም ብሎ መሰረዝ የሚባል ነገር የለም ማለት ነው። እና እስኪ እናንተ በዚህ ቪዲዮ ማለት ሐሳብ አስተያየታችሁ ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህ ይመስሉ ነበር። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።